ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። አሽሊ ፓተርሰን እንቅስቃሴዋ ሁሉ በስጋት የተሞላ ነው። ምን እንደሚከተላት፣ ማን እንደሚያስፈራራት የሚታወቅ ነገር የለም። ነገር ግን ጀርባዋን አታምንም። አባቷ ዶክተር ስቲቨን ፓተርሰን የቀዶ ሕክምና ሐኪም ናቸው። ቁጡና በልጃቸው ቅንጣት ያህል የማይደራደሩ የተከበሩ ዝነኛ ሰው ናቸው። ከጂሚ ክሌሪ ጋር አሽሊ ፍቅር ጀምራለች። ህልምሽን አጫውቺኝ ክፍል 2 ቀጥሎ ይደመጣል። ግሩም ጊዜ፣ አስደሳች ወቅት አብረው አሳለፉ። አንድ ጊዜ ጂም ክሌሪ አሽሊን እንዲህ አላት። ጠዋት አንድ ሰው አግኝቼ አንቺን ፍቅረኛ ናት ወይ ሲል ጠየቀኝ። ምን ብሎ ይሻላል? አሽሊ እየሳቀች አዎ ብለህ መልስለት አለችው። ዶክተር ፓተርሰን ግን ሁኔታው አሳስቦት ነበር። አዘውትረሽ ክሌሪ ከሚባለው ልጅ ጋር ትታያለሽ። አባዬ ጥሩ ልጅ ነው፣ አፈቅረዋለሁ። እንዴት እሱን ልታፈቅሪ ቻልሽ? እሱ እኮ አንድ የማይረባ እግር ኳስ ተጫዋች ነው። በቃ ተራ እግር ኳስ ተጫዋች እንድታገቢ ደግሞ አልፈቅድልሽም፣ አይመጥንሽም አሽሌ። አብራው መታየት የጀመረችው ማንኛውም ልጅ ላይ ሁሌም የሚናገረው ይህንኑ ነው። አባቷ ጂም ክሌሪን ያንቋሽሽ መናገሩን ገፋበት። ሁኔታው ከቁጥጥር ውጭ የሆነው ግን የሁለተኛ ደረጃ ትምህርታቸውን ባጠናቀቁ ምሽት ላይ ነበር። ጂም ክሌሪ ቀኑን አስመልክቶ ወደ ተዘጋጀ ፓርቲ አሽሌን ለመውሰድ ቤት ሲመጣ ስትንሰቀሰቅ ደረሰ። ምንድነው? ምን ሆንሽ? አባዬ ነው እኔን ወደ ለንደን ሊልከኝ ነው። የኮሌጅ ትምህርቴን እዚያ እንድከታተል አስመዝግቦኛል። ጂም ክሌሪ ልብ ብሎ አያትና እየተነሳ ይሄንን የወሰነው እኔና አንቺ በመፋቀራችን ነው አይደል? አላት። አሽሌ ከተስፋ መቁረጥ ጋር ራሷን በአዎንታ ወዘወዘች። መቼ ልትሄጂ ነው? ነገ። አይሆንም አሽሌ፣ በእግዚአብሔር ይሁንብሽ፣ እምቢ በይው። ስሚኝ፣ እኔ እኮ ላገባሽ እፈልጋለሁ። አጎቴ ቺካጎ ውስጥ ስራ ሊሰጠኝ ቃል ገብቶልኛል። እንዴ እዚያ የማስታወቂያ ድርጅት አለው፣ ጠፍተን እንሄዳለን። ነገ ይኸውልሽ ባቡር ጣቢያ ጠዋት ጠብቂኝ። 1 ሰዓት ላይ ወደ ቺካጎ የሚሄድ ባቡር አለ። ከኔ ጋር አትሄጂም? ለረጅም ጊዜ ስታየው ቆይታ በለሆሳስ እሺ አለችው። ዘግይታ ለማስታወስ ብትሞክርም ፓርቲው እንዴት እንደተጠናቀቀ ልብ አትልም። አብዛኛውን ጊዜ እሷና ጂም ያሳለፉት በእቅዳቸው ላይ በመወያየት ነበር። ለምን ቺካጎ በአውሮፕላን አንሄድም? አሽሌ ትጠይቃለች። ምክንያቱም በአውሮፕላን ለመሄድ አየር መንገድ ውስጥ ስማችን መመዝገብ አለበት። በባቡር ከሄደን ግን ወዴት እንደኮበለልን ማንም አያውቅ። ፓርቲው ተጠናቆ ሲወጡ ጂም ክሌሪ እንዲህ ሲል አስተዛዝኖ ጠየቃት። ለምን እኛ ጋር አንሄድም? ቤተሰቦቼ ለረፍት ከከተማ ወጣ ብለዋል። አሽሊ ተቃወመች። ጂም፣ በእንዲህ አይነት ሁኔታ ተጠንቅቀን ረጅም ጊዜ ያሳልፈናል። አሁን በጣም ጥቂት ቀናት ሲቀሩን ልክ ነሽ ሲል ተስማማ። ምናልባትም እንዲህ አይነት ሁኔታ ልጃገረድ ሳገባ የመጀመሪያው ሰው ሳልሆን አልቀርም። ጂም ክሌሪ አሽሌን ከፓርቲው ወደ ቤቷ ሲያደርሳት ዶክተር ፓተርሰን እየጠበቃቸው ነበር። አሁን ስንት ሰዓት እንደሆነ አውቀሃል? በጣም ይቅርታ ጌታዬ፣ ፓርቲው ያንተን ይቅርታ ልሻ። ማንን ነው የምታሞኘው? ኧረ እኔ ከዚህ ደቂቃ ጀምሮ እጅህን ከልጄ ላይ አንሳ። ገባህ? አባዬ አንቺን አያገባሽም። መደንፋት ጀምሮ ነበር። ከዚህ አካባቢ እንድትጠፋልኝ እፈልጋለሁ። ሁለተኛ ድርሽ እንዳትል። ጌታዬ፣ ልጆና እኔ አሽሌ ጣልቃ ገብታ ተናገረች።
ወደ ክፍልሽ ግቢ ጌታዬ። እዚያ አካባቢ ዳግም አይህና እንክትክትህን ነው የማወጣው። አሽሌ አባቷ ለውሳኔ የሚያዳግም ሆኖ አልታያትም ነበር። የወቅቷ ተካራ ጂም ወደ ቤቱ በመሄዱና እሷ መኝታ ክፍሏ ገብታ በማልቀሷ ተጠናቆ ነበር። አባቴ ይህን እንዲያደርስብኝ ልፈቅድለት አይገባም ስትል አሽሌ በቆራጥነት አሰበች። ሁልጊዜም ሕይወቴን ለማውደም እንደ ጣራ ነው። አልጋዋ ላይ ለረዥም ጊዜ ተቀመጠች። ጂም ተስፋዬ ነው። ከእሱ ጋር መሆኑን መርጫለሁ። በእንዲህ አይነት ሁኔታ እዚህ አልቆይም። ተነስታ ሻንጣዋን ማዘጋጀት ጀመረች። ከ30 ደቂቃ በኋላ በጓሮ በር ወጥታ ጂም ቤት ለመሄድ ቆረጠች። ይችን የመጨረሻዋን ምሽት እንኳን እዚህ ቤት ማሳለፍ ቀፈፋት። ከ11 መደዳ ቤቶች ቀጥሎ የሚገኘው የጂም ቤት እዚያ እሱ ጋር መንገድ እንደጀመረች ትክክል አለመሆኗ ተሰማት። ጠቅላላ እቅዳቸው እንደሚከሽፍ ሆኖ ተሰማት። እዚያው ባቡር ጣቢያ ብትጠብቀው ይሻላል። ወደ ቤቷ ተመለሰች። አሽሌ ምሽቱን ከጂም ጋር ስለሚገጥማት ሕይወት እያሰበች ደስታ የተሞላ ሆኖ እየታያት አሳለፈች። ከሌሊቱ 11 ሰዓት ተኩል ላይ ሻንጣዋን ይዛ የአባቷን መኝታ ክፍል እንደተዘጋ ያስተዋለችው ወጣች። አውቶቡስ በመያዝ ባቡር ጣቢያው ጋር ስትደርስ ፈጥና ደርሳ ነበርና ጂም አልነበረም። ባቡሩ ከ1 ሰዓት አስቀድሞ እንደማይመጣ አውቃለች። እናም ተቀምጣ መጠበቋን ተያያዘችው። አባቷ ታሰባት። ሲነቃ ሲያጣት የሚሆነውን አጥቶ ሲቅበጠበጥ፣ ነገር ግን በሕይወቴ ላይ እየበየነ እንዲኖር መፍቀድ የለብኝም። እርግጠኛ ነኝ አንድ ቀን ጂም ምን አይነት ሰው እንደሆነ ዘግይቶም ቢሆን ይገነዘበዋል። የዚያኔ እንዴት ያለ እድለኛ እንደሆንኩ ይረዳል። 12 ከ30 ከ40 ከ45 ከ50 እስካሁን ጂምን የበላ ጅብ አልጮኸለ። አሽሌ ትጨነቅ ጀመር። ምን ተፈጠረ? ስልክ ልትደውልለት ወሰነች። የሚያነሳ ግን የለም። 12 ከ55 በየትኛውም ሰዓት ሊመጣ ይችላል። የባቡሩን ጩኸት ከርቀት አደመጠች። ሰዓቷን አየች። 12 ከ59 ባቡሩ ጣቢያው ላይ መጥቶ ቆሞ ነበር። ልታመን አልቻለችም። ጂም የለም። አንዳች አደጋ ደርሶበት ወደ ሆስፒታል ተወስዶ ይሆን? አሽሌ ባቡሩ ተሳፋሪዎቹን ጭኖ ወደ ቺካጎ ሲነጉድ አየችው። እነዚያ ግሩም ህልሞቿን ጨምሮ ይዞ ነጎደ። ተጨማሪ ግማሽ ሰዓት ከጠበቀች በኋላ ዳግም ስልክ ደወለችለት። ዳግም ምላሽ የሚሰጥ አልነበረም። ወደ ቤቷ ከመመለስ ውጪ አማራጭ አልነበራትም። የዚያኑ ቀን ቀትር ላይ አሽሌና አባቷ ወደ ለንደን ለመሄድ አውሮፕላን ተሳፍረው ነበር። ለንደን ውስጥ የኮሌጅ ትምህርቷን ለ2 ዓመታት ተከታተለች። በኮምፒውተር ለመሰልጠን እንደወሰነችም MEI የተባለ ለሴቶች የትምህርት ዕድል የሚሰጥ ድርጅት አመለከተች። በካሊፎርኒያ ዩኒቨርሲቲ ሳንታ ክሩዝ ውስጥ በኢንጂነርነት ለመሰልጠን ዕድል አገኘች። ከ3 ዓመት በኋላ የግሎባል ኮምፒውተር ግራፊክስ ኮርፖሬሽን ተቀጣሪ ሆነች። መጀመሪያ ላይ አሽሌ 6 የሚደርሱ ደብዳቤዎችን ለጂም ክሌሪ ጽፋ ነበር። ደብዳቤዎቹን ከመላኩ አስቀድሞ ጂም ክሌሪ ስለ እርሷ ያለውን ስሜት፣ ድርጊቱና ቸልተኝነቱ ቁልጭ አድርጎ የሚያሳይ ምልክት ሆነላት። በመሆኑም ደብዳቤዎቹን ቦጫጭቃ ለመጣል አላመነታችም። ጭልጥ ብላ ከጠፋችበት የትዝታ ዓለም አንቆ የመለሳት የአባቷ ንግግር ነበር። የሚሊዮን ማይል ጉዞ ለመሆኑ እንዲህ ጭልጥ አርጎ የወሰደሽ ሐሳብ ምንድን ነው? አሽሌ አባቷን በጠረጴዛው ላይ አሻግራ አጠናችው። ምንም። ዶክተር ፓተርሰን ላስተናጋጁ ምልክት ሰጠው። ከዚያም ፍጹም ትህትና በተሞላበት አኳኋን እባክህ አሁን የምግብ ዝርዝራችሁ ይቅረብልንና እንየው
አለ። ወደ ቢሮ በመመለስ ላይ ሳለች ነበር አንድ ነገር እንደዘነጋች ያስታወሰችው። እሱም አባቷ የታይም መጽሔት የሽፋን ርዕስ ላይ ርዕሰ ጉዳይ በመሆኑ እንኳን ደስ አለ አላለችውም ነበር። አሽሌ ወደ ሥራ ጠረጴዛዋ በማምራት ላይ ሳለች ዴኒስ ስቲብል ሲጠብቃት እንደነበር ልብ አለች። ምሳ ከአባትሽ ጋር እንደነበር ሰማው። ይህ ሾካካ የማይረባ ልምጥምጥ እዚህ አካባቢ የሚከናወኑ ነገሮች ሁሉ ማወቅ የሥራው አካል አድርጎታል እያለች በማሰብ አዎ ምሳ ከአባቴ ጋር ነበርኩኝ። መቼም መዝናናት የታከለበት ምሳ እንደነበር እርግጠኛ ነኝ። ድምፁን ዝቅ አድርጎ ማውራቱን ተያያዘው። ለምን ከኔ ጋር ጥሩ የምሳ ጊዜ አናሳልፍም? ዴኒስ ስንት ጊዜ ልንገር ካንተ ጋር አልፈልግም። አንድ ቀን ታደርጊዋለሽ እጠብቃለሁ በማለት ገለፈጠ። እንግዳ የሆነ አስፈሪ ስሜት ውልብ አለባት። ከአሳዳጆቿ አንዱ ይሆን? ራሷን በአሉታ ነቀነቀች። አይ ከዚህ መሳይ ጭንቀት ውስጥ መውጣት አለብኝ። ወደ ቤት በመመለስ ላይ ሳለች ድንገት መኪናዋን ጥጋ ሲዛ አንድ መጽሐፍት መሸጫ መደብር ፊት ለፊት አቆመች። አፕል ፕሪ መጽሐፍት ቤት የሚል ጽሑፍ ይነበብበታል። ወደ ውስጥ ከመዝለቁ አስቀድሞ ፊት ለፊት ባለው መስታወት የሚከተላት መኖሩን አረጋገጠች። አንድም የምታውቀው ሰው አልታያትም። ገባች። ወጣቱ አስተናጋጅ ጠጋ ብሎ የምረዳውት ነገር ይኖር ይሆን አላት። አዎ እየተከታተሉ ስለሚያስጨንቁ ሰዎች የሚያትት መጽሐፍ ይኖራችሁ ይሆን? እንግዳ በሆነ አኳኋን እየተመለከታት ስለምን አሉኝ እመቤቴ። አሽሌ የሰውየውን ግራ መጋባት ተከትሎ በሁኔታዋ ተገረመች። እንደ ጅል እንዳትቆጠር በመፍራትም ስለ አትክልት ስፍራ እንክብካቤና ስለ አፍሪካ እንስሳት የሚያትቱ መጽሐፍት ካለህ እባክህ አለችው። ስለ አትክልት ስፍራ እንክብካቤና የአፍሪካ እንስሳት? ትክክል አለችው ፈርጠም እንዳለች። ማን ያውቃል፣ አንድ ቀን የአትክልት ስፍራ ይኖረኝ ይሆናል፣ ወደ አፍሪካ መጓዝ ይሆናል። አሽሌ ወደ መኪናዋ ተመለሰች። መንዳት እንደጀመረች ብዙም ሳይቆይ ዘነበ። ነፋስ እያክለፈለፈ የሚያመጣው ዝናብ አየሩን እየሰነጠቀ ከመኪናዋ የፊት መስታወት ጋር ይላተማል። መኪናዋን አስፈተለከቻት። ወጨፎ መስታወቱን ባለ በሌላ ኃይሉ ይደቃው ጀመር። የመስታወት መጥረጊያውን አንስታ የሚያሰማውን የመፋተግ ድምፅ ታደምጥ ጀመር። ድምፁ ያገኝሻል፣ ያገኝሻል፣ ያገኝሻል የሚል መሰላት። ስለተረበሸች የመስታወት መጥረጊያውን አቆመችው። በፍጹም ስትል አሰበች። ማንም ይሄን አላለም። ማንም የለም፣ ማንም የለም፣ ማንም የለም። አሽሌ የመስታወት መጥረጊያውን አነሳችው። ያገኝሻል፣ ያገኝሻል፣ ያገኝሻል። አሽሌ መኪናውን መጠለያው አቁማ የአሳንስሩን መጥሪያ ተጫነች። መኖሪያ አፓርትመንቷ ለመድረስ 2 ደቂቃ ቢወስድባት ነው። ቁልፉን አውጥታ በሯን እንደከፈተች ክው ብላ ቀረች። ክፍሏ ውስጥ ያለው መብራት በሙሉ እንደበራ ነበር። ቶኒ ፕሪስኮት ይህንን የሞኛ ሞኞች ዘፈን ለምን እንደምታቀነቅነው ታውቃለች። እናቷ ጥብቃ ስለምትጠላው ነበረ። ይሄንን የቂላቂል ዘፈን ማላዘንሽን ተይ ብያለሁ። ሰምተሽኛል? ነገሩ ድምፅ የለሽ ሻካራ ነው። እሺማ ብትልም ይህንኑ ዘፈን ማልጎምጎሟን አትተው። ይህ ከሆነ ቆይቷል። ቢሆንም ለእናቷ ባለመታዘዝ ማፈንገጧን ባሰበች ቁጥር ፍንክንክ የሚያደርግ ስሜት ያድርባታል። ቶኒ ፕሪስኮት ግሎባል ኮምፒውተር ግራፊክስ መስራቷን አትወደው። 22 ዓመት ሞልቷታል። የሰይጣን ቁራጭ የሚሏት አይነት ብትሆንም ፍልቅልቅነቷ ይሸፍኗል።
ከደፋርነቷ ባሻገር መጠነኛ ርጋታ ይነበብባታል እንጂ ተንኳሽነትም አታጣም። የልብ ቅርጽ ያለው ፊቷ ላይ ቡናማ አይኖቿ ባደፈጠ ተንኮል ይንቀለቀላሉ። ለንደን ውስጥ ስለተወለደች እንግሊዝኛ እንደ ሙዚቃ አስደሳች በሆነ አኳኋን ትናገራለች። ስፖርት ስለምታዘወትርና በተለይም የክረምት እንቅስቃሴዎችን ስለምትወድ ጥሩ ቁመና አላት። ለንደን የኮሌጅ ተማሪ እያለች ሁለት አይነት አለባበስ ታዘወትር ነበር። ቀን ቀን በብርሃን ወግ ያለው ልብስ ታድርግና ሲመሽ ሌላ ትሆናለች። ጭን የሚያሳዩ አጫጭር ቀሚሶችና ደረት የሚያጋልጡ ልብሶችን ታዘወትራለች። ማምሻዎቿም በካሜደን ጎዳና የሚገኙ ጭፈራ ቤቶች ናቸው። ብርሃን በሚተፉ ተሽከርካሪ ኳሶች ስር እንደ እንዝርት ስትሾር ታመሻለች። ሰብትራኒያና ሊዮፓርድ ላውንጅ ጭፈራ ቤቶች ከዌስት ኤንድ ጨፋሪዎች ጋር ተቀላቅላ ዳንኪራ መርገጥ ነው። ልዩ ስሜት የሚያሳድር ስርቅርቅ ድምፅ አላት። አንዳንድ ጭፈራ ቤቶች ወደ ፒያኖ ሄዳ እየመታች ስትዘፍን የማይማለል የለም። ያኔ ሕይወት ደስታ ተሞልታ ትታያለች። ያኔ ጭፈራ ሕይወቷ በዚህ ተደጋጋሚ ሁኔታ ውስጥ የሚያልፍ ነበር። እንዴት ያለሽ ዘፋኝ መሆን ትችያለሽ? አረ የሚጠጣል ጋብዝሽ እየሳቀች ፔምሲ ይሆነልኝ ትላለች በደስታ። በማድነቅ የተጀመረው አቀራረብ ወደምታውቀው ወደ ተለመደው ጥያቄ ያመራል። ያ በማድነቅ የቀረባት ወንድ ወደ ጆሮ አጠጋ ብሎ ወደ እኔ መኖሪያ ቤት ሄደን አረፍ አንልም ማለት ይጀምራል። ዝጋ ብላ ቶኒ ከዚህ አካባቢ ትሰወራለች። አልጋዋ ላይ ተንጋላ ስለ ወንዶች አስቀያሚ ባህሪ ታብሰለስላለች። ወንዶችን ማሞኘትም እጅግ ቀላል ሆኖ ይታያታል። መቆጣጠርም ይቻላል ብላ ታስባለች። ወንዶቹ ልብ አይሉትም እንጂ ቁጥጥር ያሻቸዋል። የሚቆጣጠራቸው ይፈልጋሉ። ከለንደን ወደ ፖርቲኖ ተሸጋገረች። መጀመሪያ ላይ ፈጽሞ የማይለመድ ሆኖባት ነበር። ቶኒ ከፖርቲኖና ከምትሰራበት ግሎባል ኮምፒውተር ግራፊክስ ካምፓኒ ፈጽሞ ጠላችው። ከስራዋ ጋር የተያያዙ ቃላቶችን መስማት አንገፈገፋት። የለንደን ምሽት በአይኖቿ ላይ ይመላለሱ ጀመር። ከፖርቲኖ ጥቂት መጨፈሪያ ቤቶች አሏት። ሳን ጆስሊፍ፣ ፒጂ ሙሊጋንስ ወይንም ሆሊውድ ጀክሽን። ቶኒ ወደ እነዚህ የምሽት ቤቶች ታዘወትር ጀመር። የለንደኑን የምሽት አለባበስ አመጣችው። አጫጭር ቀሚሶችን ከሚስማማቸው ጫማዎች ጋር አዛምዳ ተቀባብታና ተኳኩላ ብቅ ትላለች። የምትቀባባው መብዛቱ ሆን ብላ ውበቷን የምታጠይምበት ብልሃቷም ይመስላል። በአንዳንድ የሰንበት ምሽቶች ወደ ሳን ፍራንሲስኮ ታመራለች። እውነተኛው ጭፈራ ያለው እዚያ ነው ብላም ታስባለች። የሙዚቃ ባንድ ያለባቸውን መዝናኛዎች ታስሳለች። ሃሪ ደስተንስ፣ ካሊፎርኒያ ካፌ የመሳሰሉትን ስታዳርስ ትቆይና አመሻሹ ላይ ሙዚቀኞቹ እረፍት ሲያደርጉ ወደ ፒያኖ ሄዳ የተለመደ ዘፈኗን ታስነካዋለች። ታዳሚዎቹ ይወዱላታል። በኋላም ያለባትን ሂሳብ ጠይቃ ለመክፈል ስትሞክር ባለቤቱ ይመጣና በፍጹም ክፍያው በቤቱ ገቢ ይታሰባል፣ መቼም ግሩም ነሽ፣ እባክሽ ሌላም ቀን ነይልን ይላታል። ሐሳቧ ወደ እናቷ ይሄዳል። ሰማሽ እማዬ፣ መቼም ግሩም ነሽ፣ እባክሽ ሌላ ቀን ነይልን አለኝ እኮ። ህልምሽን አጫውችኝ ተከታዩ ክፍል ነገ ይደመጣል። ህልምሽን አጫውችኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።